በዳይ ንጉስ ነበር። አንድ ምስኪን የሆነ ሰው የሚተዳደርበት የነበረ ንብረት ነበርና ንብረቱን ወሰደው፣ ቀማበት። ቀምቶ ገንዘቡን ክፈለኝ ሲለው አልከፍልህም አለ። አረ ክፈለኝ፣ አልከፍልህም። ጭራሽ ደበደበው፣ አስደበደበው። ሐቁን በጠየቀ ዛሬ ባለ ጊዜ ነኝ፣ ባለስልጣን ነኝ፣ ሀብታም ነኝ፣ ሰዎች ተከታዮች አሉኝ ብለው አይደለ ሰዎች ላይ ድንበር የሚያልፉት? ዛሬ ባለ ጊዜ የሆነ እኮ ነገ ጊዜው ያልፍበታል እኮ። የዱንያ ህይወት ነው ይሄ። ይሄንን ያደረጉ አካሎች እኮ አጥሮችም እኮ አልፈዋል እኮ። ለማንም የማይቀር ነገር ነው። ግን አላህ ከተረሳ ምንም ነገር እኮ ኖርማል ነው የሚሆነው። እነዚህ ይሄ ሰውዬ ይሄ ምስኪን የሆነ ሰውዬ ያ አላህ አለ፣ ጌታዬ ወይ አንተ ቃዲር ነህ፣ አሸናፊ ነህ፣ አንተ የበላይ ነህ፣ ታላቅ ነህ፣ ሁሉም ነገር ታያለህ፣ ለአንተ ምንም ነገር አልነግርህም። አላሁመ ክፊኒ ቢማ ሺእተ አለ። ይሄን ሰውዬ በምትፈልገው መንገድ ብቃኝ፣ ከዚህ ሰውዬ የእጁን ስጠው፣ በዱንያ ላይ ደግሞ የእሱን መጨረሻ አሳየኛል። ይሄ ሰውዬ ሳምንት ባልሞላበት ጊዜ ውስጥ ታመመ። ሆስፒታል ሄደ። የሆነ ልክ እንደ ጋንግሪን ነገር አድርጎ ሰውነቱ ቁስል ጀመረችው ጣቱ ላይ። ጣት መቆረጥ አለበት አሉት። ጣቱ ተቆረጠ። የተወሰነ ጊዜ ጋፕ ካገኘ በኋላ የተወሰኑ ቀናቶችን ወርም አይቆይም፣ ይሄ ቁስሉ የተቆረጠው ቁስል ወደ እጅ መጣ። እጅ መቆረጥ አለበት ተባለ። ሌላውን ሰውነት ለማዳን ሲል እጁ ተቆረጠ። አሁንም የተወሰኑ ቀናቶችን ከቆየ በኋላ ይህ እንባ አልቆመማ። አያችሁ፣ እዛ ጋር ያለው እንባ አልቆመም። የተወሰነ ካለ በኋላ እጁ ወደዚህኛው እጁ ተዛመተ በሽታው። አሁንም ጣት መቆረጥ አለበት፣ እጅ መቆረጥ አለበት እየተባለ ወደ እግሩ መጣ። ከዛ አለ የሚባል በገንዘቡ አለ የሚባል ስፔሻሊስት ጋር ነው የሚዞረው። መጨረሻ ላይ ዶክተሮች ራሳቸው ግራ ገባቸውና ምክንያቱም ጋንግሪን የተወሰነ ከተቆረጠ በኋላ አይተላለፍም አይደለ? ይሄ የምን ጋንግሪን ነው? የሰው የእንባ ጋንግሪን ያለበት፣ የሰው እንባ ነው ያለበት። ግን ዶክተሮች ግራ ገባቸውና ያደረግከው የፈጸምከው ነገር አለ ወይ? ከጌታ ጋር በጣም ያስቀየምከው አላህን አምላክን ያስቀየምከው ነገር የሆነ ጥፋት ከኖረ ምናልባት ንስሐ ግባ አሉት፣ ተውበት አድርግ አሉት። ቢያስብ ቢፈክር ምናምን ነገር ይሄ ሰውዬ ፊት ለፊቱ ላይ ይመጣበታል፣ በህልሙ ይመጣበታል። ሰውየውን ፈልጎ አስጠርቶ እሱን ይቅርታ እንዲያደርግለት ከዛ የወሰደበትን ነገር እጥፍ ድርብ አድርጎ መለሰለት። ይቅርታውን ለምኖ አስለምኖ ይቅርታ አስደረገለት። ወላሂ ቢላህ ከዛ በኋላ ታሞ አያውቅም።